ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ በቪዲዮ አልመጣም፣ በጣም ይቅርታ አድርጉልኝ የኔ ውዶች ማለት ነው። እና ደግሞ የሄርሜላን ቪዲዮ እየጠበቅኩ ነበረ። ሰው ልደቷ ነው ዛሬ። ልደት እንግዲህ ቪዲዮ ለቃለች፣ ፎቶም ለቃለች፣ ቲክቶክ ላይ ቪዲዮ ለቃለች። ሰው እሱን እየጠበቅኩ ነበረ። አልመጣችም። ያው ሌላ ቦታ መጣለች፣ አይታችኋል እንግዲህ ቪዲዮን። ሰው ዛሬ ልደቷ ነው። እንኳን ተወለሽ፣ እንኳን ለዚህ ቀን አበቃሽ። ከዚህ በላይ ሺህ አመት ኑሪ ማለት እፈልጋለሁ። ያው እኔ ታውቃላችሁ ቀሚስ እንደዚህ አይነት አጭር ቀሚስ አልወድም፣ ቤተሰብ አልወድም ማለት እኔ አሁን የሚመስለኝ ግን ማለት ነው። እኔ የምነግራችሁ ቤተሰብ ቆይ አጠቃላይ ዩቲዩበሮችም ሆነ ምንም አይነት እንትኖች ማለት ነው ልደት ሲያከብሩ አጭር ቀሚስ ካልለበሳችሁ ልደታችሁ አይደምቅም ተብሏል። ንገሩኝ እስኪ ተብሏል ወይ እንዴ? ሩታ እሷ ደግሞ ማነች? ሌላ ደግሞ የማርክ ሚስት ሌላ ደግሞ ማነች? አረ ስንቱን ጠርቼ ልንገራችሁ። ብዙዎቹ እነ ጽጌ ሁሉም ሲያከብሩ ማለት ነው አጭር ቀሚስ እንጂ አያከብሩም። አይሆ ሃይሚ ናት እንትን ያለችው ማለት ነው። ባለፈው አይታችሁ ከሆነ ሙሉ ቀሚስ የለበሰችው እኮ ሃይሚ ነች እንጂ አጠቃላይ ይሄው እንደዚህ አይነት ቀሚስ ነው የሚለብሱት፣ አጭር ቀሚስ። ቤተሰብ እኔ የአጭር ቀሚስ አድናቂ አይደለሁም፣ ደጋፊም አይደለሁም። እኔ በጣም ነው የምጠላው ማለት ነው። በዚህ አጋጣሚ እንድታቆሉ የሚፈልገው ነገር ግን ዛሬ ልደቷ፣ በዛ ላይ ደግሞ በገብርኤል ቀን መወለዷ እኔ በጣም ደስ ብሎኛል የኔ ቤተሰብ የሆነን ለመናገር። ምክንያቱም በሐምሌ ቀን በገብርኤልና በሐምሌ ነው የተወለደው ልጅ ታውቃላችሁ፣ ቀበጥ ነውና የኔም ልደት ባለፈው ነበር አለፈ እና ያው እኔ መዳሜ ናት ቀውጥ አርጋልኝ ያከበረችልኝ። እኔ አለቀኩም እንጂ ማለት ነው እግዚአብሔር ነው የምላችሁ ማርያምን። ኬክ ቀን ላይ ያው የጆሮ ወርቅ ማለት የአንገት ወርቅ ባለፈው ገዝታልኛለች ነግሬያችኋለሁ። ከዛ ደግሞ የጆሮ ወርቅ፣ ከዛ አበባ በጣም ነው የሚያምረው አበባ። ከዛ ደግሞ ልጄም ሌላ ስጦታ፣ ሌሎችም ሁሉም ስጦታ ሰጡኝ። ከዛ በጣም ነበር የሚያምረውና ቀን ስጦታ ሰጡኝ። ማታ ደግሞ እኔ ሳላቅ ሴትዮ ሂጂ የሰውየ ክፍል እንትን ምንድነው ሙካይፍ አብሪ ብላኝ ሄጄ ልክ ስመጣ ድረስ እነሱ ተዘጋጅቶ ጠብቀው እና ሰርፕራይዝ አድርገውኝ ደግሞ ድጋሚ ኬክ ቆረስኩኝ። በጣም ነብደው የሚጣፍጥ ኬክ ነበረና የሆነ ለምናገር እኔ መዳሜን በጣም አመሰግናለሁ በዚህ አጋጣሚ። እና ያው ተቀርጫለሁ ግን መልቀቅ አልፈለጉ ከነ ዩኒፎርም ነበረ ብታዩና በጣም ደስ የሚል ቪዲዮ ነበረ እና ሰርፕራይዝ ተደረኩት ማለት ነው። እና እንግዲህ በሐምሌ የተወለደ ልጅ በጣም እንትን ነው እና ደስ ይላል። እና ሄርሜላ ደግሞ ዛሬ ልደቷ ነው እና ደግሞ እንግዲህ ሩታና አብርሃም ታውቃላችሁ እህቱ ቤት መጥተው እንግዲህ ብስኩት ምናምን ብስኩት እኛ የምናውቀው ማለት ነው አብርሃም ይሄ ልጅ ነው ብስኩት። በዛ ላይ ደግሞ ትልቅ ሰው ከበላ ደግሞ በጣም ያንገሸግሻል፣ ጥርስ ያበላሻል። ለሩታ ጣፋጭ ናት ብለ ይሄው ቪዲዮ ሳትወድ በግድ እንዲደለት ተደረገ። ጣፋጭ ናት በጣም እንትን አይቻት አላቅም እንደዚህ አይነት ጣፋጭ ምናምን ብለ ቪዲዮ የህፃን አነጋገር። ህፃን ስለሆንክ እኮ ነው አሁን ራሱ ብስኩት ጋር የምትሮጠው ገባ አይደለ? ስለዚህ አብርሃም ከልጅነት ውጣ፣ ከህፃንነት ውጣ ገባ አይደለ? ህፃን ስለሆንኩ እና ከህፃንነት ውጣና ማለት ነው ብስኩትን እንትን የምትል የሆነ ሌላ ቃላት እስቲ እንዴ ለሄርሜላም ሌላ ለሩታም ለፍቅርም ሌላ ቃላት የምታወራና አሁን ደግሞ ካያችሁት እኔ በቪዲዮ ራሱ እያልመጣው ለምንድነው ታውቃላችሁ? በቃ አይደለ የሆነ እንዴት ነው ሪስፔክት አይሰጥም። አሁን ሩታና ዴቭ እያወሩት እያለ ጥሎ ነው ሄደው ገባችሁ አይደለ? እንዴት ጥሎ እንደሄደ አይታችኋል። እንዴት አንገቱን አዙሮ ማለት ነውና ሪስፔክት የማይሰጣችሁ ከሆነ እሱን ለምንድነው የምንለምኑት? እኔ ሩታ ለምንድነው የምንለምኝ ማለት እንደ አብርሃም ወንድ ይዘሽ ነው ያለለም። ሄርሜላም እንደዛው እንደ አብርሃም ማለት ሌላ ወንዶች ቀያይር አልልሽም፣ በፍጹም እንድታምጭም አልፈልግም። ገባሽ አይደል? በራስሽ ቆመሽ እንድትሰሪ ፈልጋለሁ። አብርሃም ደግሞ ሴት ሲቀይር እነ ሩታም ወንድ እንዲቀይሩ አልፈልግም። በዚህ አጋጣሚ ገባችሁ አይደል? ነገር ግን ሩታ ከልጇ ጋር ከሉሌ ጋር ማለት ነው ቤት እየጠረገች ልብሷን እያጠበች ሉሌ ጋር እየተጫወተች ብትመጣ ይታይላታል። ገባችሁ አይደለ? ለምንድነው እንደዚህ አብርሃምን እየጠራችሁ ለምንድነው የምትጃጃሉት? ለምንድነው የምትጠሩት ነው እንዴ? ለምንድነው እሱን የምትለምኑት? ሐላስ የምሬን ነው የምላችሁ። በቃ አንድ ወንድ ማለት ነው ምንም ሳታጠፉ ዝም ብሎ እናንተ ንቆ ክዷችሁ አልፈልጋችሁም ብሎ ከሄደ ማለት ነው በአናቱ ይተክል። አትለምኑት፣ በቃ ተውት። የምሬን ነው የምላችሁ፣ ተውት በቃ አትለምኑት። እንደዚህ ሲለምንማ በጣም ነው የሚብስበት። እንደውም እኔ ለማስቀናት ብዬ አይደለም እንዴ ፍቅርስ ብትሆን በአንድ ቀን እኮ ልክ አብርሃምና ፍቅር አንድ ናቸው። ገባችሁ አይደለ? አብርሃም ሄርሜላ ምንም በማታውቁ ሁኔታ ላይ አልፈልግሽም በቃ የኔ ልትሆኛቺ ምናምን አልፈልግሽም የሆነ ከመሬት ተነስቶ ነው አልፈልግሽም ያለው። እግዚአብሔር ምን አደረገች ሄርሜላ? ምንም እኮ አላጠፋችም።
ለሱ ህመም እየተሰቃየች የነበረችዋን ልጅ ነው በአንድ ከመሬት ተነስቶ አልፈልግሽም ያለው ከዛ ፍቅርም ደግሞ ጧት አልፈልግም ማለችና ከሰዓት ከአብርሃም ጋር መጣች ይሄ ማለት እንደዚህ አይነት ወንድ ባትለምኑት አይሆናችሁም አብርሃም እንኳን ለትዳር ለአዳርም አይሆንም ልንገራችሁ ማለት ነው ስለዚህ ለምንድነው የምትለምኑት እና ቤተሰብ ወዳችኋለሁ አከብራችኋለሁ አይ ሚስ ዩ ኦኬ በቪዲዮ ስንገናኝ ድረስ ማለት ነውና በጣም ነው የምወዳችሁ በጣም ነው ማከብራችሁ ባይ ባይ